ከኋላሽ ደግሞ ያበደ ነው ሲጀመር እኔ ለአንተ መች አንሳለሁ። ገልሞ ገብቷል አላልከኝም ነበር እንዴ? እንኳንም አልገባ። ገልሞ አፈቀረ። ገልሞ ፍቅር ያዘው እንዳትል። ገልሞ ፍቅር ይዞታል። ሚስጥር እስከ መቃብር ነው ታዲያ። ያስመለጥኳት ልጅ ነው ትህትናን። አብርሽ ተኝቷል። በቃ መጡ ማለት ነው። በቃ ሊወስዱን ነው። በቃ አለቀልን። በቃ ሊወስዱን ነው። በቃ አይዞህ ተንካሲስ፣ እነሱና ቢሆኑ ነው። አይዞህ ታያለሽ እንዴ እነሱ አይደል ዋና የሚሸጡት። በቃ ከተመልኝ አለቀልኝ። በቃ እኔ እንደውም ስልችት ብሎኛል። ይሄንን ብር ከፍትላችኋለሁ፣ መጥተው የፈለጉትን ይዘው ሄዱ። አልበዛም እንዴ? እኔ ግን በእናትሽ በሩና ትክፈች። በእናትሽ ልቀቀኝ እንጂ እጄ ልቀቀኝ። አሳልፈሽ ሰጪኝ ነው እባክሽ፣ እባክሽ ልቀቀኝ እንጂ አብርሽ፣ አብርሽ ልቀቀኝ። አንተ ጭምቀኝ። እንደምን ናችሁ? ሱዳን መጣን ልናያችሁ። እንኳን ኬንያ ጀር ያልሆነ ተንካሲስ ገልሞ ገብቷል አላልከኝም ነበር እንዴ? እንኳንም አልገባ። ቆይ የት ነው የምገባው? ሲኦል ነው የገባው። ሲኦል ውስጥ አልጠራጠርም። አንቺ መቼም ቢሆን ገነት አትገኝም። አንቺ ያለሽበት ቦታ ሁሉ ሲኦል ነው። እንደ የግሌው ይኸው ቀንዳ በቅለሻል። ይኸው ቀንድሽ ተንካሲስ ቀንዷ ነው። ቀንዳ ይቺ ቀንዷ አማረልኝ ብለው ነው ቤት የምትሆነው። በእናትህ ቀንዳ እንጂ ምንድን ነው? ውጡ እንጂ ልተኛበት። ውጡ። እኔ ክፍል መተህ ውጡ ትላለህ እንዴ? እታ ምን የሰካራም ነው እናጠቅ እታ እጂ ተንካሲስም ተቀያሽ ለካ የኔ ክፍል ይቅርታ የቱታሻውን ይቅርታ አልኩ እኮ ለተሳደብሽበት እንገናኛለን። ትህትና ይቅርታ። እሺ ይቅርታ። ይኸው ይቅርታ። አንተ ልጅ ና ባይናደኝ እንጂ ይኸውልህ አልለቅህም ዛሬ። ገና አዲስ ቤት ከመቀየራችን እንደዚህ ታደርገኛለህ? ምን አጥቶ ይቀየር ትላለህ? አንደኛ ፎቅ ላይ ነበር፣ ሁለተኛ ፎቅ ላይ ገባኝ። ይኸውልህ እሱን ተወው። አሁን አንድ እግር ካልሲ የት ነው ያደረከው? ይሄንን አንተ ክፍል ውስጥ ነው ያገኘሁት። እንዴት ያንተ ካልሲ ለኔ ይሆናል? እኔ ክፍል ደግሞ ምን ያደርጋል ያንተ ካልሲ? ምን ታይት አድርገህ ትለብሰዋለህ አይደል? አልለበስኩትም። ይኸውልህ ተንከሲስ፣ ከአንተ ውጭ የኔን ዕቃ ማንም አይነካም። ገልሞ ነው ካልሲ ነው ያደረገው። ይኸውልህ ገልሞ ምንም የኔን ካልሲ አይነካም። ይሄንንም ቢሆን አንተ ክፍል ነው ያገኘሁት። ቆይ አንተ ለጠሙ እንደ ፈለከኝ? ይኸውልህ ትሰማኛለህ? እንደዚህ እንደ ዶሮ ዘግዝቄ ነው የምገላግል። በመሰረቱ አንተ ከሃዲ ነህ። ምን ከሃዲ ነህ? እኔ ነው ከሃዲ? አዎ። ና ቆይ ሄሎ ዳታ መድብል ፒስ ነው። እንዴት ነህ? አለሁልሽ። ምን እባክሽ ያቺን ልጅ እኮ እየፈለኩኝ። አዎ አካባቢው በደንብ ስለምታውቂው እንድትጠቁሚኝ ነበረ። ያንን አካባቢ የትኛዋ ልጅ? ያስመለጥኳትን ልጅ ነዋ፣ ትህትናን። ምን እባክሽ መጨረሻዋን ሳላውቅ ቀረውኝና አይምሮዬ እኮ ሰላም አጣ። ከዝና ያስመለጣችኋትን? አዎ። ቆይ ግን እኔ ምንድነው የበደልኳችሁ እንዴ? ዝና የሚባል ሰው አትጥሩብኝ፣ አትጋብዙኝ። ዳጣ እየሰማሽኝ ነው? እየቀለልኩኝ አይደለም። ይኸውልሽ አንቺ አካባቢው በደንብ ታውቂዋለሽ። ደግሞ ይሄ ከዝና ጋር ምንም የሚያገናኘው ነገር የለም። ፍቅር ይዞን አይደል መድብል? ከዛች ልጅ ፍቅር ይዞን አይደል? ወይ ወንዶች፣ ወይ ወንዶች፣ ወይ ወንዶች። ይኸውልህ አንተ ጉንዳኔ ቅማል ግራጡት አለቅህም ዛሬ። በህግ አምላክ
ምንድነው በግ አምላክ የምትለኝ? እኔ ቆይ በአንተ ምክንያት ሁሉ ጊዜ አንድ እግር ካልሲ ማድረግ አለብኝ? እኔ ምን ላድርግ? ካዲ ምን? ወይኔ ዛሬ ልቀቂኝ፣ እበላለሁ። ልቀቂኝ እበላለሁ። እንደ ሳንዱች ነው በለው። ልቀቂኝ። አንተ እኮ ነው ያስኪ። ልቀቂኝ። ምንድነው እኮ የተፈጠረው? ይኸውልሽ የግሌ አንድ እግር ካልሲን ወስዶብኛል። አልወሰድኩም። የእሱ ካልሲ ለእኔ ምን ያደርግልኛል? አዎ እውነቱን ነው። ቆይ አንተን ካልሲ ወስዶ ለሱ እኮ ታይት ነው የሚሆንለት። ክፋቱ ነው እንጂ ይኸውልሽ ይሄን ራሱ እሱ ክፍል ነው ያገኘሁት። ወይኔ በሱ ምክንያት ሁሉ ጊዜ የተለያየ ካልሲ አድርጌ መውጣት አለብኝ? ኧረ ምን ቦጣ እውነትህን እኮ ነው። ቆይ ታዲያ ምን ልታረገው ነው? ረግጧል። ኧረ ተው መሳይ ተው። እንደው ይሄ ልጅ በእጅ ሰበብ ነው የሚሆነው፣ ይሞትብሃል። ቆይ ለኔ ሲል ለምን ድብና አይልም? ይኸውልሽ እንደውም አለቀው። ኧረ ተው መሳይ ተው። በእጅ ነው እንደው ሰበብ የሚሆንብህ። ተው ለምን ድብና አይልም? ወይ መሳይዬ እኔን አልፈሱ። መጀመሪያ እኔን ግደለኛ። እኔን ገለ ነው። ተው ሰማኛለህ። የምታመልጠኝ መስሏል። ወይ መሳይ አይድላችን ነው ዝም አታ ደቡ ኮሌ ምን ትሰራለህ? ናንዚ ይሄ ነበር ኮሌ ምን እየሰራ ነው? ኋላሽ ደግሞ ያበደ ነው። መቀመጫ አት የኔ መቀመጫ ወይ መሳይ አት መሳይ ና ምንድነው? አንቺን ምን አገባኝ? እኔ እኮ ድሮ አይሆንም ብዬሻለሁ። ኧረ እባክሽ ዳጣ እንደዛ አይደለም። የትህትና መጨረሻ ለማወቅ ስለፈለኩኝ ነው። ደግሞ የዝና የተባለው ሰውዬ ሞቷል። በቃ እኔ መጨረሻዋን ለማወቅ ስለፈለኩ ነው። ምንም በቃ አይምሮዬ ሰላም አጣ። ስለዚህ ነይ አግዥኝ ፕሊዝ። እሺ በቃ ወድጃታለሁ በለኛ። እንድመጣ ከፈለክ መድብል ወድጃታለሁ በለኝ። መድብል ትህትናን ወድጃታለሁ በለኝ። ከዛ እመጣለሁ። ኧረ እባክሽ ዳጣ በፈጠረሽ እንደዛ አይደለም። በቅጡ መቼ አይቻት ነው የምወዳት? ይኸውልሽ የሆነ ግቢ ገብታ እንዳመለጠች ነው የሰማሁት። ስለዚህ አንቺ ደግሞ አካባቢውን በደንብ ስለምታውቂው ነይና እንጠይቅ እና እንፈልጋት ነው ያልኩት፣ ለሌላ አይደለም። እሺ ሰፈሩ የት ነው? እነዚህና ሰፈር ነዋ። ታውቂው የለ እንዴ በደንብ አድርገሽ? ምን አዲስ ትሆኛለሽ? መድብል እኔ እወድሃለሁ፣ በጣም ነው የምወድ። አንተስ ትወደኛለህ? ዳጣ መጠርጠሩስ? በቃ መድብል ከወደድከኝ ቅር ይበለኝ። ይኸውልህ ዝና ሰፈር ተው እንጂ መድብል ተው እንጂ። እኔ ረጅም ዕድሜ መኖር እቅዳለኝ እንዴ። ስለዚህ ቻው መድብል። መድብልዬ የቡራ ወንድም ቻው። እሺ ይቅራ መድብልዬ ቻው። እሺ ካገኛት ግን ማለት ነው እኔ አጋባለሁ። እሺ ሚዜ ይሆናል። ሄሎ ዳጣ ወይ ትህትናዬ ገላገልሽኝ እኮ። እያገዝኩሽ ነው። እነዚህን እኮ አይደለም ሁለት ሆነን የኔ እናት 5 መሆን አንችላቸው። ቤት አይውሉም አይደል? ማታ ነው የሚመጡት እኮ። የግል ያስቸግሩ። የግል ያስቸግራሉ ካለች በቃ ያስቸግራሉ ነው። ምንድነው እሱ አንቺ ደግሞ የምታሽቀብጪው? የግል መሳይ ግን ምን አይነት ሰው ነው? ይኸውልሽ መሳይ ማለትማ እግር ያለው እባብ ማለት ነው። ማን ያውቃል? ውጭ ሲወጣ እኮ እንደ እባብ በሆዱ እየተሳበ ሊሄድ ይችላል። መች ተከትለን አየነው። አይ የግል ከምር ግን ምን አይነት ሰው ነው? ማለት ለአብርሽ እሱ እና ጓደኛ? ኧረ ምን በወጣው ጓደኛው አይደለም። መንገድ ላይ መሳይን ሰው ቀጥቅጦት ወድቆ አየው። ከዛ እንግዲህ አብርሽዬ እንደምታውቂው ለሰው አዛኝ ነው። አፈፍ አድርጎ ቤት አስገባ። ይሄ መሳይ ግን የበላበት ወጪ ሰባሪ ነው። እንግዲህ እንደምታየው ነው። በየቀኑ ነው የሚያናድደው። አሳልፎ ሁላ ነው የሚሸጠው። የዚህ ሀገር ልጅ ነው ወይ የአዲስ አበባ ልጅ? ምን በወጣው እሱ። ይኸውልሽ ከክፍለ ሀገር በልጅነቱ መጥቶ እዚህ ሊስትሮ እየሰራ ነበረ። ይኸውልሽ እስቲ ዝም ብለሽ ስትይ ማን ነው የከተማ ልጅ ይመስልሽ? እኔ ነኝ የአዲስ አበባ ልጅ። እሺ ቆይ ግን ሁሉም ከክፍለ ሀገር በልጅነታቸው ነው የመጡት? አረ አብርሽና መሳይ ናቸው የመጡት። ይገርምሻል፣ የሁለቱ ታሪክ ተመሳሳይ ነው። እንዴት የሰው ታሪክ እንደዚህ ተመሳሳይ ይሆናል? አይ አገሬ ገጣሚ የሚወዱትን ሰው ቀጥሮ እንደመጠበቅ፣ የነፍሰ ጡሩን ሞት አይቶ እንደመሳቀቅ፣ ከተስፋ ጉልላት ተገፍቶ እንደመድቀቅ፣ ባልታሰበ ናዳ ተመቶ እንደመውደቅ። ይሄ ሁሉ ያማል። ሚኒባሱ ያማል፣ አውቶቡሱ ያማል፣ ላዳ ታክሲው ያማል፣ ኑሮ ራሱ ያማል።
ሁሉ ነገር ያማል። ይቅርታ ነው ወንድም፣ እንዴት ነህ? እዚህ አካባቢ ሰው እየፈለኩ ነበረ። ልጠይቅህ ታውቃለህ? ይቅርታ አያስፈልገውም። ቆይ የኔ ወንድም ነው ያልከው? አባቴ ሳይነግረኝ ሌላ ወልዷል እንዴ? አይ ለደንቡ ነው እንጂ እኔ እኮ አይቼህም አላውቅም። ለደንቡ ነው። እኔ ደግሞ ወንድም አገኘው ብዬ ደስ ይለኝ ነበር። ወንድም የለኝም። እህትስ አለህ? የለኝም። እናትም አባትም ሁሉም አልቀዋል። የለኝም። አይዞህ አንበሳዬ አይዞህ። ክንድ ያለ እኔ ደግሞ እጅ አልሰጥም። ለመሆኑ ምን ልርዳ? ለነገሩ አንተ ብትረዳኝ ነው የሚሻለው። አንድ እህቴ ጠፍታብኝ ነበረ። እዚህ አካባቢ ነው ደግሞ የጠፋችብኝ። ስለ እሷ ሰምተህ ታውቃለህ? ሰው ጠፍቶብህ ነው? አዎ እህቴ ናት። ሰው የሚፈልግ ሰው አገኘው። ለመሆኑ ስሟ ማን ነው? ስሟ ትህትና ይባላል። ይኸውልሽ አብርሽዬ ማለት ክንፉን ያረገፈ መልአክ ማለት ነው። ፓርኪንግ በሚሰራበት ጊዜ የተዋወቁ አንድ ባለሀብት ነው። እነዚህን የመሳሰሉ ቤቶች ሰጥቶት ወደ አሜሪካ ሄደው። ደስ ይላል በጣም። ግን ሁለቱም እንዴት በተመሳሳይ ክፍለ ሀገር መጡ እንዴ? በባስ ነው የመጡት። መቼም በፕሌን አይመጡም። አብርሽና መሳይ በልጅነታቸው ነው ከክፍለ ሀገር የመጡት። ይኸውልሽ ግን ማለት ነው ገብገብ በሚያደርግ ምን እንደሆነ ታውቂያለሽ? አብርሽና መሳይ ተመሳሳይ ታሪክ እንዳላቸው ሳቅ ጥቅጥል ነው የምልልሽ። እንዴ ለምን? እንደው ይሄ መሳይ እኮ ትትናቂ ሰው አይደለም። እንዴት አሁን ከአብርሽ ጋር ተመሳሳይ ታሪክ ይኖረዋል? ኧረ አብርሽ ግን ደስ የሚል ልጅ ነው። እንዴ ግን ምን አጠፋው? አብርሽ አትበይ ብዬሽ ስንት ጊዜ ነው እሱ የምነግርሽ? አብርሽ ምን ማለት ነው? አሳብሽኝ እኮ ሲያንስሽ ነው። ይኸውልሽ በአብርሽ ከመጣሽ ማለት ነው 1 2 3 ብዬ አልቆጥርም። በተኛሽ ብትዘጭጭ አድርግሽ ነው እሺ ማስቀረሽ። እሺ በቃ ይሄ እጂ ስራሽን ስራ ያው አብርሽ ትልብኛለች እዚህ። ስማ ዛሬማ ወይኔ ቀብራችኋለሁ ወይ እናንተ ተቀብሩኛላችሁ። ስለምን ቀብር ነው የምታወራው ወንድሜ? እኔ ሰላም ፈላጊ ሰው ነኝ። ለጸብ አይደለም የመጣሁት። ቆይ እናንተ ለምን ለማታውቁ? ዛሬ አለቀም። እሺ እነማን ናቸው? እኔ ወንድሟ ነኝ። ቆይ የሚያሳድዷት ሰዎች አሉ ማለት ነው? እኔ አንተን የታውቃለሁ። ዛሬ ወይ ትሞታለህ ወይ እሞታለሁ። አንድ ሰው ይተርፋል። ኧረ እባክህ ወንድሜ፣ ኧረ እባክህ። እኔ ወንድሟ ነኝ አልኩህ። እኔ ጸብ አልፈልግም። ቆይ ደግሞ አንተ በዚህ ሰዓት እንደዚህ ሆነ ከሰው ጋር መጣላት ተገቢ ነው? ስማ እኔ ገልሞ ብረት ነኝ። እሺ ብንገዳገድ እንዲህ በቀላሉ ወድቅ እንዳልመስል አውቃለሁ። ደግሞ ያ ዝና ነው አይላከ እሱንም ቢሆን ባገኘው እንዳረቄ ነው ፊት የምለው። አንተንም እጠጣለሁ። ይኸውልህ ልጅቷን በደንብ አድርጋ አውቃታል። መድብል ይፈልግሻል ብለህ ንገራት። መድብል ብለህ ከነገርካት በደንብ አድርጋ ታውቀኛለች። ነገ በዚህ ሰዓት እጠብቅሻለሁ እዚህ ቦታ ብለህ ንገርልኝ። ኧረ ልንገርልህ፣ ሲጀምር እኔ ለአንተ መች አንሳለሁ። የት ነህ? ና ግጠማ። ወንድ ነህ ና፣ ወንድ ነህ ና። የት አለ ቦቅቧቃ ፈሪ ሁላ? እኔ ገልሙ እንዲህ ነኝ። እሺ የፌሮ ብረት ለማንም የማልጨነቅ ሰው ነኝ። አያውቀኝም እንዴ? አረቄ ናንተ አረቄ ናንተ ወሰደ ሌባ ሞላጫዬ አለቅም። ናምጣ ና እኔ ነግሬሃለሁ። እንኳን እንዳንተ አይነቱ በጠራራ ፀሐይ ሰው ይሰጣል። ማንም እኔ እንትን አያልሽኝ። ለማንም የምጨነቅ ሰው አይደለም። አብርሽዬ አንቺ ልጅዬ አትበይኝ አላልኩሽም? ይኸውልሽ ይሄ ማለት የኔ ማለት ነው አይደለ? እና አግኝተህ ነው እኔ ያንተ ብሆን። እሺ ምንድን ነው የፈለግሽው? ትቻለሁ በቃ።
ኧረ ተይ ስሞትልሽ የግሌ ለምን ድብን አትልም? እኔ ልጄ ነህ ዘመዴ ነህ ምን አገባኝ አብርሽ ምን አገባኝ? እሺ እኔ ወንድምሽ አይደለም? አይደለም የኔ ወንድሞች ብታይ ማለት ነው እንደዚህ አፍህን ሞልታ አታወራም ነበር። እሺ አይ እንደው ያንቺን ወንድሞች ብቻ አይቼ። ለማንኛውም ምንድን ነው የፈለግሽው? ሲጀመር አንተ ክብረ ቢስ ነህ። እኔማ ወግ ላሳየ ነበረ። እራት ምን ልስራ ለአብርሽዬ ልል ነበረ። የፈለግሽውን ስሪ። ደግሞ ይኸውልሽ ለኔ ብቻ አይደለም ለሁላችንም ነው የምትሰሪው። ውይ አንተ ስማኝማ ይቺ ትትና የሚሏት ልጅ እኔ ምንም ነገር ስራ እኔ አላማረኝም። ምንም አታምረኝም። አንዳንዴ ጣቢያ ትቀላቅያለሽ አይደል? እሺ ምን አደረገችሽ እንዴ? ምን ሰሞኑን የምትሆነውን እያየ አይደል እንዴ? የት ነው የተወለዱት የት ነው ያደጉት ምናምን ብላ ጥያቄ እያበዛች እና እኛ ወንጀል አልሰራን ግፍ አልሰራን ምን ያስፈራናል ነው? እሺ ምን አገባኝ? ሲጀመር እኔ ምንም እኮ አያገባኝም። ሰማኛለህ? እራት ምን ያልሰራላችሁ ገልሞ በልታ ያስተረፉ ሽሮ ፍትፍት አለ። እሱን በልታችሁ መተኛት ትችላላችሁ። እሺ ቀስ ብለሽ አውሪኝ። ለምን ደግሞ አሰሪው? በቃ መብራት የለማ መብራት የለም። ይሄ ምንሽ ነው? በቃ ይኸውልህ የግሌ መብራት የለም ካለች መብራት የለም። ለምንድን ነው እሱ የምትከራከረኝ? እንደውም ከዚህ በኋላ አንለማመጥሽም። ከፈለግሽ ታየው። እሺ ትህትና ልጅ ትህትና ትሰራልናለች። ትህትና ልጅ ትህትና ትሰራልኛለች። ትስራለች ትህትና አምጣ። ኧረ እባክሽ አይውልሽ። ጉድ እኮ ነው። ምን ሆነሃል አንተ? አንተ ዛሬ መሳይ ሊገለኝ እኮ እንዴ። ታዲያ እኔ ወንድም አለውልህ አይደል እንዴ? በኩርቱ ፌስታል ነበር አንጠልጥዬ ወስጄ የምቀብረው። ተው በግዝ ጠይቃለህ። ፌስታል እኮ ተከልክሏል። በእናትህ ተንከስ ቡና አስፈላልኝ እስኪ ራሴን በጣም አሞኛል። ገልሙ ቅድም መተህ እንደተኛ እኮ እስካሁን አልተነሳም። ምን ነው ፍቅር የያዘው ሰው ራሱ እኮ እንዳልተኳል እንደዚህ አይተኛም። የሰከረና ያፈቀረ አንድ ነው። ግን አንተ መቼም ፍቅር አይዘህም እንጂ እንዴ። እንዳላዘኝ በምን እርግጠኛ ነህ? አንተም ፍቅር እንዴ? አዎ አንተን ከሴት ፍቅር ሊይዝህ እንዴ? ምን ነው ሰው እኮ ነኝ። አንተ ገልሞ ነህ። አሪፍ ከመጠጣትና ሰው ከመክበር ውጪ ሴት ልታፈቅር አትችልም። ይኸውልህ ተንከሲስ፣ ሰው በጣም ትልቅ ነው ጥልቅ ነው። እንዲሁ በገጽ አይተህ እንዲህ ነው ማለት አትችልም። ይልቅ የግሌ ቅድም ከሰጠች ምግብ የተረፋለሽ ሽሮፍቱ ታምጣልኝ። ታዲያ አንተ አሁን ሴት አፍቀራ ነው እንዴ? ተንከሲስ ሽሮፍቱን አምጣልኝ ነው ያልኩህ። ታዲያ ነው የምትጫወተው? ምን ያኩተመትምብኛል? የግሌ ነሽ የብቻዬ የፍቅሬው ጀማሪ ቻይ የፍቅሬው ጀማሪ እቺ መሰለች የግሌ እሺ የግሌ ሰሞኑ ጨጓራ ልክ አይደለም። ስለዚህ በርበሬና ጨው አታብዥበት። አይደለ ድገምልኝ እስቲ። አይሰማም ድገምልኝ። አዎ እባክሽ 200 ሺህ ብር ከተበላው በኋላ ምንም ጨጓራ ልክ አይደለም። ታዲያ ዝና ላጥላ አረገው ጨጓራ የግሌ መካሻ ምን አገባት? ምግቡ ላይ በርበሬና ጨው አታብዥ እያልኩሽ እና እኔ የግልዬ ምን አገባኝ? ጨጓራ ላጥ ቢል ከፈለገ ለምን እንደዚህ ማጥለያ አያፈስም? እድሜ ለገልሞ ይኸውልህ ገንዘብህን የተበላኸው ትትናን አስማምተህ ለመሸጥ ስትል እንደሆነ ሰምተናል። እሺ ገባህ? ቆይ እናንተ ሰካራም ሰው ታምናላችሁ? ገልሞ ሰክሮ እንጂ ዋሽቶ አያውቅም። እዚህ ቤት እያንዳንድሽ ማለት ነው ከእግር ጥፍርሽ እስከ ፀጉርሽ ጫፍ ድረስ ነው የማውቅህ። ቆይ እኔ የምልሽ እኔ እዚህ ቤት እያዋጣሁ አይደል እንደምኖረው? በቃ ስለዚህ ያልኩሽን አድርጊልኝ። አላደርግም። ከፈለግ ከገልሞ የተረፈ ሽሮ ፍትፍት አለ፣ እሱ መብላት ትችላለህ። እሺ አሁን ለብቻዬ ወይ ሰሩልኝ። ኧረ በእናትህ እስኪ አታስቀኝ። ይኸውልህ ከአንድ ሰው 5 ሰው ይበልጣል። እሺ ከፈለክ ውጪ ገዝተህ መብላት ትችላለህ፣ ከፍለህ ማለት ነው። ገዝተህ ብላ። ምንድን ነው ገዝቼ የምበላው? ተዘረፍኩ እያልኩሽ እኮ ነው። ቀልደኛ ነው። ውጣልኝ። እሺ አሁን አሬ ግሌ በእናትሽ እሺ በይኝ። አሁን አንተ ሰማኝ ውጣልኝ። ያማታል እንዴ? ጭራሽ ጎፍጣጣ አይናውጣ እኮ ሆነ። ኦሆ
አብርሽ ጉድ ልነግርሽ ስለሆነ ተዘጋጅ። የምን ጉድ? ሰምተው አስበው ማታውቁት። አንተ የናይጄሪያዎቹ ጠንቋዮች መጡ እንዴ? ትንሽ ረስቼው ነበረ። እና የምን ጉድ ነው የምትለው? ገልሞ ገልሞ ምን? ገልሞ ሰው ወደደ። ወደደ ማለት ገልሞ እኮ ሰው ጠልተው አያውቅም። ገልሞ አፈቀረ። ሴት አፈቀረ እያልኩ እኮ ነው። የምርህን ነው ተንከሲስ? ገልሞ ፍቅር ያዘው እንዳትል አልኩ። አንድ እሱ ነበር ጤነኛ፣ እሱም ፍቅር ይዞታል። ይህ እኮ በጣም ደስ የሚል ነገር ነው። ገልሞ ፍቅር እንዲይዘው ያልሞከርነው ነገር የለም። ከሱስ እንዲወጣ ብለን ያላመጣንለት ሴት የለም። ግን እንዴት ፍቅር ሊይዘው ቻለ? እኔ ምን አውቃለሁ አብርሽ፣ ግን ይዞታል። አይ ከሱ ካላረጋገጥኩ አላምነው። ማረጋገጥ አለብኝ። አይገርምም? ገለም እኮ ፍቅር ይዞታል። ካረቄ ነው ከሴት ነው እንጂ 8ኛው የዓለም ፍጻሜ ደርሷል። ታዲያ እኔ ምን አገባኝ? እዚህ የትም ሰክሮ የነገረህን ለእኔ መተህ ትነግረኛለህ እንዴ? ግን በጤናው ነው? በጤናውስ ቢሆን እኔን ምን አገባኝ? እኔ ለራሴ ጨጓራዬ ተቃጥሏል። እባክህ የታለ ጭሱ? አየሁ አይደል እንዴት እንደሚያቃጥል። አንተ ጨጓራ ታሞ አይደለም ተበላሽቶ ነው። ፈርስ አይደል እንደሚለው። አንተ ልጅ ግን በእኔ እጅ ነው የምትጠፋው። እንደዚህ አሳዛኝ ገልሞ አሁን ምንም ሳቷሽ እንድትነግረኝ ብቻ ነው የምፈልገው። ምንድን ነው? እውነት ነው እንዴ? ምኑ? ፍቅር ያዘህ አሉ። ከማን ነው እናት? ንገረኝ ገልሞ። እውነት አንተ ፍቅር ከሴት ያዘህ? ተንከሲስ ነው አይነገረህ? አዎ እውነቱን ነው። ውሸት ነው። አትቀልድ ገልሞ። ቆይ የኔ ማፍቀር ነው እንደዚህ ስሜት ያደረገ አብርሽ? እውነት አንተ ሴት ወደህ ፍቅር የያዘ ቀን እኔ ከዚህ ቤት አግብቶ በመውጣት የመጀመሪያው ሰው ሆናለሁ። ቶ አብርሽ ቶ። ይልቅ የሆነ ሰው መንገድ ላይ ቀን አግኝቼ የትና ወንድም ነኝ አለኝ። ቆይ ግን የዚህ ቤት ወንዶች አንዳቸው እንኳን ሚስት የላቸው ወይ ሚስት ፍቅረኛ ቲም እንዴ? አንዳቸውም ያላቸው ራሱ አይመስለኝም። አየግሌ አንቺ ግን አይደርበቀው ነሽ። ምን ማለት ነው? ያው ወሬ ለነጋቲም ማለት ነው። ምን ወሬ? ሽሮ አይደል በርበሬ አይደል? ለምን ነው መቆጥቦስ ለነገ ማሳድረውስ? ቆይ ግን እሺ ፍቅረኛ እንኳን የላችሁ? የወለሽ እንግዲህ እኔና አብርሽ የባልና ሚስት ከመሆናችን ውጪ አንዳቸውም ራሱ ፍቅረኛ ያላችሁን አይመስለኝም። የቃቃ ነው። ወንዱ ማነኝ ማለት ማንኛ አለ? መድብል መሰለኝ ያለኝ ስሙ። አዎ መድብል። ከምርህ ነው? አዎ መድብል ነኝ። ታውቀኛለች ንገራት አለኝ። ትትናለች አይደል? አዎ ግን መድብል የሚባል ልጅ ነው ከዝና ያስመለጠኝ ብላኛለች። ስለዚህ እውነቱን ነው ማለት ነው። እኔማ የዝና ሰው መስሎኝ ነበር። በቃ ይኸውልህ ገልሞ ለትትና አትንገራት። አብርሽ ለምን? ወንድሟ ላይሆን ይችላል ብዬ እኮ ነው። አሁን ያዳናት እሱ ነው እያልከኝ ነበር እኮ። ያዳናትማ ሊሆን ይችላል ግን አለ አይደል ወንድሟ ባይሆንስ? ከነዛ አውሬ ከሆኑ ሰዎች ያዳናት ልጅ ከዚህ በኋላ ሊጎዳት አይችልም። አልገባህም ገልሞ? አሁን ገባኝ። አንተ ልጅ ከትትና ጋር በቃ እንዳጨርሰው። እንግዲያውስ እዛው ቦታ ጠብቃታለሁ ብሎኛል። እነግራታለሁ። ንገራት። ይልቅ እሱን ተውና ክፍሉ እንዴት ነው? ተመቸ? ከዛኛው ቤት ይሄኛው ቤት ትንሽ ይጠባል። እንዴ አብርሽ፣ ኧረ እንደዚህ አትጨነቅ። ደግሞ ለኔ ትጨነቃለህ እንዴ? ሲጀመር እኔ ስራ ውዬ መጥቼ መውደቅ ብቻ አይደል የምፈልገው። ኧረ በጣም ተመችቶኛል። እንዴ እና ተተኛ ነው እንዴ? ደክሞኛል። እሺ ጥሩ። እረፍ በደንብ። በቃ ለማንኛውም የፍቅሩን ነገር ግን እናወራበታለን። ወይ አብርሽ፣ ሁሌ ስለ እሱ ነው ስለ እኔ ነው የሚጨነቀው። ይልቅ አንተ በተሳካል። እኔ እኮ አብርሽዬ በቃ ይሄ ኩራቱ ጅንን ማለቱ ቁንጅና እንዴት አባቱ እኮ እንደምወደው
አብርሃም ደስ ይላል። ግን በቃ እልም ያለ መሀይም የማይገባ ሰው ማለት አብርሽ ነው። አውቆ ይሆናል። እባክሽ አይመስለኝም። እኔን እኮ እንደ እብድ ነው የሚያይ። ኧረ ግን እኔ ሳይው ለአንቺ በጣም ጥሩ አስተሳሰብ ነው ያለው። ልክ እንደመጣሁ ያለ ክስክስ መሳይ አንቺን እንዳደረገው እኔን የሚደፍረኝ ሞክሮ ነበረ። በቃ ያኔ እኮ አብርሽዬ ምን እንዳደረገው ብታይ። እኔ በቃ ያኔን እሱንም ቢሆን የወደድኩት። ምን አደረገው ብታይ? ቅጥቅጥ አድርጎት ነው ለአንድ ሳምንት ሽባ አድርጎት ያስቀረው። ከዛ በኋላ ይሄ መሳይ የሚባል ሰውዬ ቀና ብሎ አይቶኛል። ደስ ይላል። ስለዚህ እዚህ ቤት ውስጥ ፍቅረኛ ያለው አንድም ሰው የለም ማለት ነው? ማንም የለም እባክሽ። እኔ የግሌ መከሻ ሲያልፍም እነዚህ ምናምንቶች አይነካካኝም። ምን የመሰለውን ጠንበላል አምጥቼ አስተዋውቃቸዋለሁ። እንዴ አብርሽስ? አብርሽ አትበላልኩሽም እንዴ? አድሮ ጭቃ። እሺ በቃ ይቅርታ። እንዴት አደርሽ ትትና? እንዴት አረፈድሽ ነው እንጂ የሚባለው። ሁሌ እስከዚህ ሰዓት ድረስ ነው እንደምትተኛው? እንቅልፍ ባይኖር ኖሮ እኮ ምንም ሳንረሳ ውለን እናድር ነበር፣ እናብድ ነበር። ቆይ ግን ዛሬ ስራ የለም እንዴ? አዎ ዛሬ የለም። ዛሬ የሚሞቱን እንግዲህ አሞራ ሊበላቸው ነው። ቆይ ባገሩ አንተ ብቻ ነህ እንዴ ቀባሪ ያለው? ማታ ልነግርሽ ብዬ አልተመቸኝም ትትና። ምን ነው የምትነግረኝ? መድብል የሚባል ሰው እየፈለገሽ ነው። ምን? እኔ የነዝና ሰው መስሎኝ አባረርኩት። ግን ደግሞ እዚህ ቦታ ጠብቃታለሁ ብሎኛል። ከላይ አስፋልት ተሻግሮ መናፈሻው ጋር። ደውዬ እንኳን አመሰግናለሁ ሳልለው እንዴት ሆናችሁ ብዬ እንኳን ሳልጠይቀው ጭራሽ እሱ እየፈለገኝ ነው። አታስቢ፣ እናጣራለን። ደግሞም ታገኘዋለሽ። እሺ በቃ እሺ። ገርሞ መተኛት ትችላለህ። ክፍልህን በኋላ አጸዳልሃለሁ። ስማማ ይልኝ የሆነ ሀሳብ ትልቅ ነው። ምንድን ነው እሱ? ለዛሬ ማታ ወንዶቹ ሊሆን ጫታ እናጫውታቸው። እናደባደባቸው እንዴ? ያው እንግዲህ ቢደባደቡ አንድ የሚተርፈው ወንድ አብርሽዬ ብቻ ነው። አንቺ ደግሞ እንደዛ አይደለም። በቃ የሆነ ሰላማዊ ጨዋታ። እሺ ምን አይነት ጨዋታ? እኔ እንጃ ብቻ ዘና የሚያደርግ የሆነ ጥያቄና መልስ። እኔ እንጃ ብቻ ግን ዘና የሚያደርግ ጥያቄ። በነገራችን ላይ ከቁጥርም ልንጎል እንችላለን። ያው ተንከሲስን የናይጄሪያ ጠንቋዮች እያፈላለጉት ነው። ስለዚህ በቀንም ይሁን በማታ ሊወስዱት ይችላሉ። እሺ ይሄን ነው እስካሁን አላወሰዱትም። ግን ይሁን ምን እናጫውታቸው? ቤቱን ሞቅ የሚያደርግ ነገር እንደዚህ የምትወዱትን ሴት ስም ጻፉን በላቸው። እንደሱማ እኛም እኮ የምትወዱትን ወንድ ጻፉ ሊባል እንችላለን። እና ይበሉ። እኔ ግሌ መካሻ በመወደው ሰው ማፍረ መሰለሽ እንዴ? ይኸውልሽ ግጥም አድርጌ በቄስ ኪብርቶ ማለት ነው እጽፍላቸዋለሁ። እሺ አይ በቃ ሻፍ እናጫውታለን። እሺ በዛው ያንቺን ጉድ አያለሁ። ኔቢ ስሚ፣ ወይ የቡና ማህበር ገብተሻል እንዴ? ይሄ ሁሉ ምንድን ነው? እኔ ምን አቅላታለሁ? ሲጀመር ይሄ ሁሉ ሲኒ ያቀረብሽው ሀገር ሙሉ ሰው ነው እንደምትጠሪው? አይደለም አብርሽ፣ ለእናንተ አንድ አንሰጥና ማለት ነው። በተረፈው እኔ ቀዳና አንዱን በባዶ አንዱን በስኳር እያደረኩ ልጠጣ። በቃ ይልክን መሳታችሁ ማለት የብሬን እኮ ነው። እንደዛ አላደረገው እንዴ? የሚገርማችሁ እኮ ማለት ነው ሲጀምር እኛ ቤት አንውልም አይደለ እኮ። ታዲያ እየሰበሰበች ስጠጣ ነው የምትውለው። አሃ እንዴ ያለ ተጨራሽ ስሜን ማጥፋት ጀመራችሁ? ምን ስማለሽና የሚጠፋል ወይንጂ አንቺ እኮ ከስራሽ አንጻር ማለት ነው የቤቱ አስተዳዳሪ ብናደርግሽ ይሻላል እንዴ። ጭራሽ ላይ ትውጣ እንዲሆናም አልቻልኳት። አሁንስ ቢሆን አንተ ላይ የምታስተዳድረው ገንዘቡን ታመጣለህ። እሺ ቡናውን ቀስ አድርጊው እንዴ እንዲደፈርስ ና ብያለሁ እንዴ። ና የት የምታመልጠ ይመስሎ ነው? ይኸውላችሁ ይሄን ልጅ አሳርፉልኝ። ይኸውላችሁ ተንቀስ ና አንተ መሳይ አርፋችሁ ቁጭ በሉ። እኔ እኮ ምንም ላርፍ አልቻልኩም። እሰራልሃለሁ። ቡና እየጠጣችሁ ነው? ኧረ ቀስ በል ወጣህበት እኮ።
ለእኔም ቡና ስጪኝ። ይኸውላችሁ ይሄን ልጅ አሳርፉልኝ። ልጅ ነው ያልከው? አንተ ፂሙን አላየኸውም እንዴ? ሲጀመር አንቺ አያገባሽም። በርበሬና ጨው አልቀንስም አላልሽም? ለእኔ እንደሚያስብ አታስመስይ። ትሰማኛለህ? እኔ እኮ ለአንተ የማሰብ ግዴታ የለብኝም። ለምን ብትንትን አትልም? ሆዳ ንገሩ ይገል ንገሩ። ሁለታችሁም ተረጋጉ። አሁን ወደ ዋናው ጉዳይ እንግባ። እኔ እሰማሃለሁ። አብርሽ ይቀጥል። እሺ፣ ይህንን ጨዋታ ያመጡት እነ ትትና ናቸው። ወደ ኋላ መሸሽ የለም። ስለዚህ መዋሸት የለም። ሁላችሁም የምትወዷትን ሴት ትጽፋላችሁ። እኔ አልስማማ። መስማማት አለብህ። አንተ የምታገባት ሴት ምን አይነት እድለቢስ እንደሆነች ማየት ፈልጋለሁ። ቆይ አንተ ራስህ ማንን ነው የወደድከው? ግባና ታየዋለህ። እሺ እንደውም ችግር የለውም እገባለሁ። ለማንኛውም ይኸውላችሁ አሁን ሁላችሁም የወደዳችኋትን ሴት በልባችሁ ያስቀመጣችኋትን ሴት በወረቀት ላይ ጽፋላችሁ ማለት ነው። ቆይ የምንጽፋትን ሴት የማሳየት ግዴታ አለብን? አዎ። አይ ለሁሉም ማሳየት ካልፈለግ አንድ ለምትቀርበው ሰው ማሳየት ትችላለህ። አዎ፣ ይሄ ጥሩ ሀሳብ ነው። እኔ በዚህ ሀሳብ እስማማለሁ። እኔ ግን ገልሞ ማንን እንደወደደና በልቡ ማንን እንዳስቀመጠ ለማየት ጓጉቻለሁ። ገልሞ ልብ ውስጥ ከብርሌ ውጪ ሴት አትገኝም። ብርሌ ደግሞ ማናት? ብርሌ ናታ ጠጅ የሚጠጣበት። ስለዚህ አሁን መጽሐፍ ትጀምራላችሁ። ከማን ይጀምር? ከሴቶች ይጀምር። እሺ ከይግልኝ ጀምር። ደስ ይለኛል። እስኪ ብርቱንም እንግዲህ እኔ የምወደው ከልብሽ የምትወጂው አንድ ወንድ በትክክል ትጽፊያለሽ። ለመረጥሽው አንድ ሰው ስሙን ታሳያለሽ። ይኸውላችሁ ሲጀመር እኔ የግሌ ማንን እንደምትወድ አውቃለሁ። መቼም እንደሆነ አንተን አልወድህም አይደል እንዴ? በቃ ዝም በሉ። ይኸውላችሁ እኔ ለትትናዬ ብቻ ነው ማሳያት። ጠቅለሽ ስጭኝና እኔ እሰጣታለሁ። እመኚኝ። ለእኛም ታሳየን። ስጣታ። ለእኛም ታሳየን። እንዴ ኧረ አሳዩት፣ አሳዩት፣ አሳዩ፣ አሳዩ። ይኸው ድሮም አውቄዋለሁ። ታዲያ ካወቃ አሳየኝ አሳየኝ ማለቱ ለምን አስፈለገ? ገልሞ ለአንተ ነው ማሳየት ፈልገው። ገልሞ ቀለል አድርገው። የወደድካት ሴት ካለች ጻፋት። ለእኔ ብቻ ታሳየኛል። አብርሽ ሚስጥር እስከ መቃብር ነው። ታዲያ ተማመንብኝ። አንተ አሰጠኝም እንዴ ሲኒ ልጅ ለመቼ? እሺ ወይ አብርሽ አልጠጣሁም እንዴ እኔ ጌታ እስኪ ቅመሹ። እንዴት ብዬ ልጠጣው? ማርማር አለ።
ከማሾ የምሬን እኮ ነው አልቀለድኩም። እንግዲህ እኔን ጨርሻለሁ። ምን ታበጣላችሁ? ገልሞ የምር ነው የቆፈርኩት ጉድጓድ ልግባ። የምሬን ነው።